በማገዝ ሰበብ ሙያ ልሰርቂ ታውቆብሻል። በቃ ወደ ኪችን ልሂድ። አንተ አመረርክ እንዴ? ቢያንስ እቃዎቹ የት እንዳሉ አታውቅም? ላቀራርብልህ። አያስፈልግም። እኔ ራሴ አንቺ ውሸታ! ይሄን ሁሉ የውሸት ታሪክ ከየት አባሽ ፍጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቼዋለሁ። ወደና ላይ እንድወድቅ አታድርጊኝ እባክሽ እናቴ። ጥፋቴ ያለሽ የምር ንገረኝ። ምንድን ነው የምትቀጣኝ? በቃ ዘፍኝኛለሽ። ኧረ እባክህ በእኔ ድምፅ ሙድ ልትይዝ ነው? እንደማሸነፍ ታውቆሻል ማለት ነው። ወይኔ ባይሉ የማንም ማሮት መጫወቻ አይደል? እጅግ ደስ የሚልና እጅግ የሚገርም ነገር ተፈጥሯል። ቃል የሚገባትን ቅጣት እያገኘች ነው። ወይዘሮ ሀረግ በጥፊው ወልውላ የክደቷንና የአስመሳይነቷን ጥግ ተናግራ ወደ ቤቴ ዝር እንዳትይ እናትነቴን ሰርዘሽ ሌላ ሰው ሀብትና ብር እያሳደርሽ ምስኪኗን ሰላም ልታሳብጅ ያልገደለቻትን ገለሻል እያልሽ ስንቱ በደልሽ ተቆጥሮ ያልቃል። ለዚህ በደልሽ ወደ መቀመቅና ወደ ቃሊቲ መሆን አለበት እንጂ ወደ እኔ ወደ ምስኪኗና ደሃዋ ቤት አይደለም በማለት ትታት ሄዳለች። የክፋቷ ክፋት ቀንን ቆጥሮ ሄለን ላይ ጥሏታል። እጅግ አጓጊና ልብ አንጠልጣይ የሳሚና የብሌን መቀራረብ እንዴት አገኛችሁት? ብዙዎቻችሁ በዛሬው ምዕራፍ ሳሚና ብሌን እንደዚህ ደስ በሚል ጊዜ ምግብ እየሰራ ባየችው ሁኔታ በጣም ተማርካለች። ወደ ሳቢ መሳቡ አይቀርም። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዝት ይበልልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የጊዜ ጉዳይ ነው እንጂ የደፈረሰው መጥራቱ እውነት መገለጹ ንጋትና እውነት እያደር ይጠራል ይባላል። እንግዲህ በሀገራችን አባባል የፈሰሰችውን ባቀን ጠብቃት ብድር ትከፍላለች። ሄለን እውነቱን ለማውጣት ሀቅን ለማፈንዳት ባወቀችው ልክ ቃልን ለመበቀል አሁን ዛሬው ጊዜው እጇ ደርሷታል። እጇ ጥሎላታል። በጣም የሚገርም አንዳንድ ጊዜ ብድር ማለት ይሄ ነው ቀጥታ። በጣም የሚገርመውና የሚደንቀው ነገር ግን የሄለንና የቃል ፍጥጫ በምን አይነት ሁኔታ ይቋጭ ሆን? ቃል የሚገባትን ቅጣት ታገኛለች። ሁልጊዜ ያልሰራችበትን መመኘት ያለፋችበትን አሟጣ መውሰድ የምትፈልገው አንድ ላይ ተባብረው እንኳን ከበኃይሉ ጋር ለመስረቅ የተባበሩት ነገር ከክፋቷና ከተንኮሏ ከስግብግብነቷ አንጻር ብቻዋን ሙልጭ አድርጋ ለመውሰድ ስትስገበገብ አይደለም ልታገኝ እሷ ራሷ ጎዳና ወድቃለች። በጣም የሚገባትን ቅጣት የምታገኝበት ሰዓት ደርሷል። እሱም ሄለን ልኳን ታስገባታለች። በጣም ደስ የሚለውና የሚገርመው ጉዳይ ደግሞ የሳሚና የብሌን መቀራረብ ነው። ሳሚና ብሌን አሁን ጥሩ ጊዜ የሚያሳልፉበት ጊዜ፣ ሳሚ ምን ያህል እንደተለወጠ፣ ምን ያህል ለእሷ ፍቅር እንዳለው አክብሮት እንዳለው፣ ምን ያህል ትትና እንደተላበሰ ያንን ሰው በላ ጨካኙ፣ አረመኔው፣ ጉልበተኛው፣ ትዕቢተኛው በጥጋብ ልቡ እንደተነፋው ሳሚ ሙቶ መልካሙ ሳሚን እያየችው ነው። ስለዚህ ሳሚ በሚያደርገው ትሪትመንት በሚያደርገው ሁኔታ ብሌን ፍቅር እየያዛት ነው ማለት ነው። በጣም የሚገርመውና የሚደንቀው ነገር ደግሞ ዳግም ነው። ዳግም እንግዲህ በሚገባ ሳሚ የሚፈልገውን ነገር እኮ እያረኩለት ነው። ምክንያቱም ሳሚ የሚፈልገው ብሌንን ገፍቼ አስቀይሜያትን በቅናትን በንዴትን ተናግሬያት ከኔ ጋር እንድትቆራረጥ እኔን እንድታኮርፈኝና ከኔ እንድትርቅ እያረኳት ነው። ሳሚ ደግሞ የሚፈልገው ምንም ሳላረጋት ተገፍታ ወደሱ እንድትሄድ ነው፣ ወደሱ እንድትሳብ ነው። እሱ የሚፈልገውን እኮ ነው እያረኩለት ያለሁት። ስለዚህ እሱ የሚፈልገውን ሳይሆን እኔ የሚፈልገውን ከሱ በላይ መልካም ሰው ከሱ በላይ እሷ እንደምትፈልገው ትሪት እያረኩኝ መቅረብ አለብኝ በማለት እንግዲህ ልቡን እያዳመጠ ነው። እንደዚህ ማድረጉ ጥሩ ሆኖ ሳለ ግን ዳግም በፍጹም እንደዛ የመሆን ብቃት የለውም። ሁልጊዜ ትዕቢተኛ፣ ልከኛ፣ ቀናተኛ ነው እና ለአንድ ቀን በትዕግስት ቢናገር እንኳን ለአንድ ቀን በትዕግስት ቢያወራት እንኳን ሌላ ጊዜ ምንም የመታገስ እንትን የለውም። በዛም አለ በዚህ እንግዲህ ሳሚሻ ሙሉ ለሙሉ እንደተለወጠ ብሌን በደንብ ተረድታለች። መልካም ሰው የሆነ እሷን ለማገዝ በእሷ ፍቅር
አሰረ እያየች ነው። ይህን ሁኔታ ዳግም አልወደደውም። በዚህ ምክንያት በሚያደርጉት ንትርክ ከባድ ጦርነቱ ይጠብቃታል። በጣም የሚገርመውና የሚደንቀው ነገር አተርፋለሁ ብሎ ክስርስር ያለው የሰላምን ንብረት አገኛለሁ ብሎ ብሩን ሲጨፈጭፍ የከረመው አቶ በኃይሉ አሁን ባዶ እጁን አጨብጭቦ ቀርቷል። አይደለም ያንን ንብረት ሊያገኝ ህይወቱንም ሊያጣ ነበረ። እሱም ምስኪኖቹን ገነትን ለመበቀል ብሌንን ልቧን ለመስበር የጀመረው ሁኔታ እሱንም ከባድ ድንጋጤ ውስጥ ከቶ መሳሪያውን አስጥለው ሸኝተውታል። ይህ መሳሪያ ደግሞ ከገነት እጅ መግባቱ ሜቢ ሌላ በጣም ጥሩ መረጃ ሊሆን ይችላል። ሊገለኝ መጥቶ ሰዎች አድነውኝ መሳሪያው እዚህ ነው ብላም ለህግ አሳልፋ ልትሰጥ ትችላለች። ዳግምም እንግዲህ ወንድ እኮ ነኝ ይላል። ሲጀመር ዳግም ወንድ አይደለም። እንደ ወንድ ማሰብ በብልጠት በትዕግስት በብልሃት ነው። ዳግም ትዕቢተኛና ቀናተኛ ብቻ ነው የሚሆንለት። እሱ ወንድ እኮ ነኝ እናቴ ሲል እና በጣም ፈገግ ነው ያልኩት። ብሌን ሁልጊዜ ታጋሹን ትዕቢተኛ ትሁን፣ አስተዋይ ሁን፣ ከአንድ አይል ሁለት ጊዜ አስብ አንድን ነገር ለማድረግ ስትሞክር እያለች ብሌን ብትመክረውም አሁን ግን በዚህ ሁኔታ ሜቢ ከሳሚ ጋር በሚያደርጉት ንትርክ አንድ ቀን ያን ሽጉጥ ወስዶ መተኮሱ የማይቀር ጉዳይ ነው። ወይዘሮ ገነት በፍጹም ይህን ሽጉጥ ይዘህ ሂደህ በኃይሉን ከጎዳህበት እኔ ራሴን አጠፋለሁ በማለት ዳግምን ለማስቀረት ያደረገችው ጥረት እጅግ የሚደነቅ ነገር ነው። ምክንያቱም ዳግም ለመተኮስ ድፍረት ባይኖረውም ያ ሽጉጥ በኃይሉ እጅ እንዲገባ እድል ይፈጥርለት ነበረ። ግን እንኳንም አልወሰደው። በጣም ከባድ ነው። በጣም ማለት ነው። ብዙዎች የተገደሉበት፣ ብዙዎች ነፍሳቸው የጠፋበት እጅግ በደም የተጨማለቀ ሽጉጥ ነው ማለት ነው እና እንኳንም አልወሰደው። ገነት እንኳንም እሱን ለማስቀረት ያንን አይነት ሪልክስ ውስጥ ገባች ማለት ነው። ዳግምም እንግዲህ እናቴ በቢላዋ ራሷን ከምታጠፋ ብሎ የያዘውን ሽጉጥ አስቀምጦ እቤት ተቀምጧል። በጣም ደስ የሚለው ነገር ግን እዚህ ጋር ገነት አንተ ብትሄድ የእውነት ራሴን እማጠፋ መስሎ ነው ወይ ልጄ? አንተን ይፈልግሃለሁኝ። በኃይሉ ደግሞ አንተ ጋር ግብግብ ፈጥሮ አንተ ላይ ነው እንጂ የምተኩሰው አንተ እሱ ላይ አይደለም የምተኩሰው። የእሱን ጭካኔና የእሱን ክፋት ጠንቅቀህ አላወክም ገና። እኔ በየትም ብዬ አንድ ቀን ዋጋ አስከፍለዋለሁ በማለት እሱን ለማረጋጋት እየሞከረች ነው። በኃይሉ ግን አሁን ሁሉም ነገር ክስርስር ስላለበት የሆነ አጋጣሚ የሆነ መንገድ ፈልጎ መልሶ መበቀል መልሶ መጉዳት ይፈልጋል። በዛ ላይ ቃል አሁን መግቢያ ቀዳዳ ስላጣች የውርሱን ጉዳይ አስቁመሽ ፋይሉ እጄ እንዲገባ ካላረግሽ በስተቀር ዝር እንዳትይ፣ አለበለዚያ መቃብርሽን ቆፍረሽ ወደ እኔ ነይ፣ እኔ ገድዬ ቀብርሻለሁ ነው ያላት። ከዛ በፊት ግን ሄለን ገላ እሱ ይቀብራታል ማለት ነው። ሄለን በቀላሉ አትተዋትም። እንዳትድን፣ እንዳትነሳ፣ እንዳትጠገን አድርጋ ውግትግት አድርጋ የሚገባትን ቅጣት ብትሰጣት፣ ሞት እየናፈቃት እንድትኖር ብታረጋት ብዙዎቻችን እንመኛለን። ምክንያቱም ብድር በምድር ሄለን ምንም ሳታረጋቸው እውነትን ላጋልጥ እውነትን ልናገር በማለት ህይወቷን ሊነጥቋት ብለው ነበረ። የጊዜ ጉዳይ ሆኖ ብዙዎቻችን ሄለን የት ገብታ ነው እያለ ነው። አሁን ግን ሄለን ቃል እጇ ወድቃላታለች። ምን የምታረጋት ይመስላችኋል? ፊቷን፣ እጇን ወይስ ጥፍሯን ቀድማ የምትቆርጥላት? በቀላሉ አትተዋትም። በዛ ላይ ምንም የማታውቀው ብሌንና ሰላምን እያሰቃየች፣ በተለይ ብሌንን ህይወቷን ቀምታ፣ እናቷን ቀምታ፣ ደስታዋን፣ ንብረቷን ሁሉንም ቀምታ በራሷ ህይወት በራሷ ሀብት ብሌንን ስታሰቃያት፣ እውነት ስታውቅባቸው ደግሞ ቃል ሄለን እንደዛ አሰቃይተው ሲሸኟት